እኮ ሰገንን የቀበርንበት መቃብር ተቆፍሯል ነው የምትለኝ? አፍህን ዝጋሽ፣ ዝም በል። እኔ አክሊሉ ማንም ፈርቼ ነው ከሀገር የምወጣው? መድብል በቀለ እግዚአብሔር። አይ ሙኬታው፣ እኔ ራሴ በቀለዋል። ሰገንን ላስከፈላት ዋጋ፣ ሰገንን ለደበቀበት፣ ሰገንን ለዚህ ሁሉ ስቃይ ያደረሰበት እኔ ራሴ በቀለዋለሁ። ነፍሱ ቶሎ እንዳትወጣ በማለዳ ፀሐይ ሳትወጣ በደንብ አድርገህ ተቀጠቀጠዋለህ። በደንብ ብቻ ማለት ስልክ እያወራ ይሆናል። ዝበይ አቤት። ሙሉ ስም ማን ነው እንዴ? ሙሉ ላይ እኮ ጽፌዋለሁ አይደል? ንገረኝ አንተ። ማን ነው ሙሉ ስም? በሰላም ነው? አትናገርም? እሺ ሞገስ። የአባት ስምስ? የለኝም። ባልስ የለሽም? ኧረ የለኝም። እርግጠኛ ነሽ የለሽም ባል? ኧረ የለኝም። አንተ ትከፍልልኛለህ? ችግር የለውም። ኧረ እኔ ገንዘቡን እከፍላለሁ። አንቺ ደግሞ በምን አይነት መንገድ እንደምከፍልኝ እናወራለን። ማለት ልትደፍረኝ ነው? አንቺ በስመ አብ ወወልድ ወመንፈስ ቅዱስ ያምሻል። ሄሎ መርዞ የት ነህ? ከሰው ጋር። ከምን አይነት ሰው ጋር ነህ? ሲጀመር ይሄን ያክል ጊዜ ጠበቅሽው አይደል? አይበቃሽም? አይበቃኝም። ይመጣ ይሆን እያልኩ አትጠብቂው ቴቴ። ይዘገያል እንጂ እውነት መፈንዳቱ ሀቅ መገለጡ አይቀርም። መርዞ ደለለው በስተመጨረሻ ኤፍራታንን እንኳን ሸወዳት። እጅግ ያሳዝናል። ሰገን በመርዞ እጅ ገባች። አክሊሉ መቆሚያ መቀመጫ አጥቷል። እሱም ሰገን አምልጣለች። እቅዱ ፈርሷል። አባቱን ገሎ የቀበረበት መቃብር ተከፍቷል። ሰገን ሙታለች ብሎ ያስነገረ ውሸት እንደሆነ ታውቆበታል። የቤቱ ጉዳይ ታግቶበታል። እጅግ የሚያሳዝነው የአክሊሉ አወዳደቅ እንዴት እንደጓጓን። አንዳንድ ጊዜ ደላሎች አይታመኑም የሚባሉት መርዞ ደላላውን እንደ ምሳሌ መውሰድ እንችላለን። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ተወዳጁ ሰገን እጅግ የሚገርምና እጅግ የሚደንቅ ነገር ነው እየተፈጠረ ያለው። እንግዲህ በዛሬው ምዕራፍ እንዳየነው በጣም የሚገርመው ነገር አክሊሉ መግቢያ ቀዳዳው ጠፍቶታል። መርዞ ደላላው በአቅሙ እንግዲህ ቁማር መጫወት ሊጀምር ነው። አለመተዋወቅ ይባላል እንደዚህ ነው። በዛ በጭንቅ ጊዜ ሞቱን እያሰበ የነበረው መርዞ ደላላው በሚገርም ሁኔታ ሰገንን ትኩረት አድርጎ ስላላየት ነው እንጂ እንዴት ነው ከሞገስ ጋር ያንን ክፍል ቆልፋባቸው ስትወጣ እንዴት ነው ሳያውቃት ማነሻለው? አንዳንድ ጊዜ ግን አጋጣሚ እንደዚህ ነው። በሌላ በኩል ጀግናው መድብል አይበገሬው፣ ቆራጡ፣ ደፋሩ፣ ለውሳኔው ወላወል የማያውቀው መድብል አሁንም ለእያንዳንዱ ነገር አስከፍለዋለሁ። የጊዜ ጉዳይ ነው እንጂ ሰገንን አገኛታለሁ፣ እሱ ሳያገኛትን የማግኘት አለብኝ በማለት እንግዲህ ይሄው ጎንበስ ቀና እያለ ነው። አክሊሉ ከመሬት አስተዳደር ተደውሎ ቤቱን መሸጥ መለወጥ እንዳይችል እንደታገደ ሰምቷል። ይህ ነገር ደግሞ ጨርቁን አስጥሎ አሳብዶታል። አንተ ሰው ከመጣ ሁሉም ነገር ከብዶኛል፣ ሁሉም ነገር ቀፎኛል፣ ሁሉም ነገር ደስ አይለኝም። ሁልጊዜ ሽንፈት ነው የሚገባኝ፣ ሁልጊዜ ሽንፈት ነው እየቀመስኩ ያለሁት። ቆይ አንተ ማነህ እያለ እንግዲህ ሞገስን በጥርጣሬ እያፈጠጠበት ነው። በጣም የሚያሳዝነው ነገር ግን እቴቴ 10 ዓመት ሙሉ የጠፋው ባሏን በትዝታ በናፍቆት እየጠበቀችው ነው። እሱ ግን ለገዛ አባቱ ያራራ እንዴት ለሌሎች ሰዎች ረራ ይኖረዋል? ያፈሪው አንገደፊው ለድሆች ደራሽ ለተቸገሩ አጉራሽ ብላ የምታስበው ምስኪን ልጇ ነው ብላ የምታስበው ቴቴ የገዛ ባሏን በስስት የምጠብቀውን ወታደር ነው። ግዳጅ ሄዶ ይሆናል አንድ ቀን ይመጣል። የወታደር ህይወት እንደዚህ ነው፣ ሲጠፉ ሲመጡ ነው። ስለዚህ ወታደር ደግሞ የትም አገሩ ነው፣ አንድ ቀን ይመጣል እያለ በተስፋ የምጠብቀው ጨካኙና ረመኔው የገዛ ልጇ ገሎ እንደቀበረው ብሰማ ምን ይሰማታል?
ልጄ የዋህ ደግ ታዛዥ ነው እያለች እንግዲህ ያ የልጅነቱን ትውስታውን ብቻ ይምረዋ ላይ የሰለችው ቴቴ አሁን የልጇ ጸባይ መቀየር እውነትም ልጅ አንድ ነገር ሆኗል እያለች ነው። ሰገን መግቢያ ቀዳዳታ የኋላ ኋላ ግን የክፉ መርዞ ደላላው ላይ ጥሏታል። መርዞ ደላላውን ባቅሙ እሱም ሆኖ ኤፍራት አንቆ የአንቺ ቆንጅና እንዲያልፈኝ አልፈልግም በማለት እንግዲህ ብር የለኝም ኮሚሽን አላገኙም እያለ የሚመጨመጨው መርዞ ደላላው እንግዲህ ሰገንን ወስዶታል። ለበጎ ሊሆን ይችላል። ሜቢ እንግዲህ ከሞገስ ከመድብል ጋር እስኪ ሰው አፋልገን በማለት እንግዲህ ሊጠይቁትና ሊያስረዱት ይችላሉ። በእርግጥ መርዞ ደላላው አንድ ቀን ያውን በጭንቅ ጊዜ በዛ ሌሊት ነው ያያትና ሜቢ ደግሞ ስላላያት ሊሆን ይችላል ያላወቃት። በእርግጠኝነት ግን እነ መድብል ጋር አሁንም በድጋሚ ብር ይቀበላቸዋል በሰገን አማካኝነት። ምክንያቱም የእናንተ ሚስጥር ደብቃለሁኝ በማለት እንግዲህ በየቀኑ ብር እየተቀበላቸው ያለው ይህንን ድብቅ ሚስጥር ደግሞ መድብል ከነገረው ሰገን የምትባለች ካገኘ ቀጠን ረዘም ቀላ ያለች ብሎ ካለው እንግዲህ እሱ እጅ ላይ ስላለ አፋልጋታለሁ ተገኘች አልተገኘች እያለ እንግዲህ የኮሚሽን የቀን ገቢው ሊያረጋቸው ያሰበ ይመስላል። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ግን እዚህ ጋር ነው። መድብል ከኔ በፊት እና አክሊሉ አግኝተዋት ጉድ እንዳያረጓት እሱ ደግሞ ካገኛት ከስከዛሬ የበለጠ ክፋትና ጭካኔው ነው የሚያሳይባት የሚያሳርፍባት። ምክንያቱም ወንጀሉ እንዳይጋለጥ እውነታው እንደማይወጣ ስለማይፈልግ ይገላታል በማለት እንግዲህ ጠዋት ማታ እንቅልፋቶ እየፈለጋት ነው። የኋላ ግን አክሊሉ ሁሉም ነገር ገደል እየገባበትና እቅዱ እየፈረሰበት እስከ ዛሬ በጭካኔና ባረመኔነቱ ብዙ ሚስጥሮችን ቀብሮ የያዘው አክሊሉ አሁን ሁሉም ነገር ግልጽ እየሆነ እቴቴም ባሌ ይመጣል እያለ በተስፋ እየጠበቀች እንደሆነ ሲረዳ መቃብሩን መከፈቱን ሲሰማ ሁሉም ነገር ገደል እንደገባው ገባው። ይህ የያዘው ነገር ውሸትና የማጭበርበር ኬዝ እንደነበረም ስለሚያውቅ ይህ ነገር ጦስና ዳገት ይዞብኝ እየመጣ ነው፣ ይህን ጉዴን ደግሞ እናቴ እንዳሰማ እያለ ነው። መድብል እንግዲህ እያንዳንዱን ሰከንድ ቆጥሬ ያስከፍለዋለሁ። የኔስ እድሜ የኔ ነው። እስር ቤት ያሳለፍኩትን ከምንም አልቆጥረው። የማስከፍለው ሰገን ላይ ላደረሰው መከራ ነው። የማስከፍለው ሰገን ላይ ላደረሰው ግፍ ነው። የማስከፍለው የሰገን እንባ ለፈሰሰው፣ የሰገን ልብ ለተሰበረው፣ 10 ዓመት ሙሉ ለተሰቃየችው፣ 10 ዓመት ሙሉ እድሜዋን፣ ወጣትነቷን፣ ሴትነቷን ምጥጥ አድርጎ ለበላባት ነው። እኔ ደግሞ ለወደደኝ ሟች ነኝ፣ ለጠላይ ደግሞ በቀለኛ ነኝ። እንዲሁ በቀላሉ የምተው ሰው አይደለም እያለ እንግዲህ ለሞገስ እየነገረው ነው። የሞገስ ጉዳይም ህጉ እስከ ጥግ ድረስ እየሄደበትና ቤቱ እንደታገደ መሸጥ መለጎጥ እንደማይቻልና ይህ የማጭበርበር ኬዝ ህግ ይዞት እንግዲህ አክሊሉም ተደራራቢ ክሶች ያልሞተን ሰው ሙቷል ብሎ አስነግሮ ቤቱ አግቶ ማስቀመጡ፣ አባቱን ገሎ መቅበሩ፣ ቤቱን የሱ ሳይሆን በገንዘብ አጭበርብሮ መውሰዱ፣ እረ ስንቱ የአክሊሉ ግፍስ በጣም ብዙ ነው። ይህንን የልጅ የጭካኔ ጥግ የምታውቀው ቴቴ ይህን ስትሰማ ምን ይሰማት ይሆን? ሞገስ የኋላ እኔ ማን እንደሆንኩ መድረሱ አይቀርም። አሁን የእናቴ ስም ነው ማናት ምንድናት እያለ እየጠየቀ ያለው። ስለዚህ ቤቱ በእናቴ ስም ስለሆነ እንዴትም ብለው አድበስብሰው ነው በገንዘብም በጉቦም በራሳቸው ስም አድርገውት የነበረው። ለዛ ነው እከሊት የምትባል ሰው ታውቃለህ ወይ እያለ ሲያፋጥጠኝ የነበረው። ከዛ በምንም ብሎ ስለ ሁኔታው ከደረሰበት ሞገስ የሚባል ሰው የእሷ ልጅ እንደሆነ ከተረዳ ኦልሬዲ እውነቱ ይገለጽለታል። አክሊሉ ግን የጭካኔው ጥግ 1-2 አያስብም፣ ቀጥታ ነው የሚተኩሰው። እና ሜቢ ሌላ ምነ ሞገስ ሊከላከሉ ይችላሉ። ሉላን ግን አንድ ነገር እንዳያደርጋት የብዙዎቻችን ጥርጣሬና ስጋት ነው። የመርዞ ደላላውና የሰገን ህይወት እስካሁን በኋላ እንዴት ይቀጥላል? ሜቢ ስለ መርዞ ደላላው ማና ምንድነው ከማለቷ በፊት ስላሳለፈች ህይወትና ማንም እንደሌላትና ሰው ለማግኘት እንደምትፈልግ መድብል የሚባል ሰው ማግኘት እንደምትፈልግ ብትነግረው ሜቢ ቁማር ተጫወተባቸውን ኮሚሽን ተቀበላቸውም ሳይውል ሳያድር ሊያገናኛቸው ይችላል የሚል ግምት አለኝ። ግን አሁን ይህ ጉዳይ ወዴት እየሄደ ነው? መድብልስ ለመርዞ ደላላው ከሰገን ጋር ሆኖ ሳለ ለምን እንዳይደወለለት? ሰው አፋልገኝ ሊለው ነው ወይስ ምን ሊለው ነው? መሽቶ በነጋ ቁጥር የሰገን ህይወት እየጨነቃት ነው። መሽቶ በነጋ ቁጥር መድብል ዛሬ ያዟት ነገ ያዟት እያለ ስጋት ውስጥ ገብቷል። በዚህ በኩል ደግሞ አክሊሉ ሁሉም ነገር ድብልቅልቁና ሁሉም ነገር እየተገለጸበት ስለመጣ ነገሮችን ማድበስበስና ወንጀሉ መሸፈን ስለሚፈልግ አንድ ሰው ላይ ጉዳት ማድረሱ አይቀርም። ይህ ነገር በጣም አጓጊና ልብ አንጠልጣይ ነው። መድብል እሱ በተኛበት እጄ ቤቴ ነው ልቀቅ ብዬ በህግ ደረጃ ነው መጥቼ ከቤት የማስወጣው